ሰላም ሰላም እንዴት ናችሁ? ውድ ቤተሰቦቼ ወይም ተከታታዮቼ ዛሬ ይዤላችሁ የመጣሁት በተለይ ሉቲኒያ ሀገር ውስጥ በተለይ በፋይናንስ እና በሌበርም አለ ግን በብዛት ይናል ባይበዛም በብዛት ግን በፋይናንስ እና በቴክኖሎጂ ዘርፍ ከፍተኛ የሆነ የሰው ኃይል ይፈልጋሉ። የቪዛ ፕሮሰሱም ከሌሎቹ የአውሮፓ ሀገራቶች በጣም ቀለል ያለና ቀላል ነው። እያንዳንዱን ሂደት እንዴት ማድረግ እንችላለን ሂደቱን በሚገባ እናያለን ማለት ነው። ስለዚህ ይሄንን ቤት እናንተ ሁሌም ላይክ ማድረጋችሁን እንዲሁም ደግሞ ሰብስክራይብ ማድረጋችሁ ምክንያቱም እኔ ምንም ገቢ አግኝቼበት አይደለም ይሄን ነገር ማካፈላችሁ እኔ እንድበረታታና ቀጣይ ስራ ለእናንተም እየፈለኩ እንዳመጣ ይሄንን ቪዲዮ ሰብስክራይብ ማድረጋችሁን አትርሱት። እንዲሁም የደውል ምልክቷን በመጫን ለቀጣይ እንዲደርሳችሁ ስራዎች አዳዲስ ስራዎች ሲኖሩ የተለያዩ ሀገራቶች ላይ እየፈለኩ ወደ እናንተ ሳደርስ ቶሎ ለእናንተ መልእክቱ እንዲደርሳችሁ የደውል ምልክቷን መጫናችሁ አትርሱ። እንዲሁም ላይክ ሼር ማድረግ ሁለተኛው ስራው እናንተን ባይመለከት እንኳን ለሚመለከተው ወይም ለሚፈልግ ሰው ለወዳጅ ዘመድ ለቅርብ ሰው ሼር በማድረግ እንድታጋሩ እንላለን። በመጀመሪያ ደረጃ ላይ ማወቅ ያለብን መሰረታዊ ነገሮች አሉ። ሉቲኒያ ውስጥ መተን ለመስራት በጣም ቀላልና ግልጽ የሆነ የቪዛ ፕሮሰስ ነው ያላቸው። እያንዳንዱን ስቴፕ ግን በጥንቃቄና አተኩራችሁ እንድትከታተሉ ትፈልጋለሁኝ። በመጀመሪያ ደረጃ ሉቲኒያ ውስጥ አንድ ሰው ከኢትዮጵያ አፕላይ አድርጎ መጥቶ መስራት ይችላል? ይችላል። ደላላ ኤጀንት ምንም አያስፈልግም። እዚህ ላይ አንድ ነገር ብዙ ጊዜ ኦንላይን ላይ ሰዎች ስራ በሚያመለክቱበት ታይም ወይም ስራ በሚፈልጉበት ታይም በጣም 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 አስቸጋሪው ነገር የስካመሮች ጉዳይ ነው ወይም የአጭበርባሪዎች ጉዳይ ነው። ምክንያቱም አንድ ሰው ለስራ አመልክቶ ክፍያ የሚጠየቅ ከሆነ የኦንላይን ክፍያ ይሄን ያህል ክፈል የሚባል ከሆነ በጣም በጣም 100% ማለት በሚችለው ኦር 90% ማለት በሚችለው ደረጃ አጭበርባሪዎች ናቸው። ማንኛውም ስራ መታችሁ ሳትቀጠሩ ምንም አይነት ክፍያ ስለማይጠይቅ ስለዚህ ደላሎቹም ለማስቀጠርበት ለዚህ ክፍያ አለ ለዛ ክፍያ አለ ቢላችሁ ውሸት ነው። ይሄንን ጠንቅቃችሁ ማወቅ አለባችሁ። አንድ ስራ አንድ ድርጅት መታችሁ ዛ ድርጅት ገብታችሁ እስክትሰሩ ድረስ ምንም አይነት ክፍያ የለውም፣ ነፃ ነው። ስለዚህ አንድ ሰው አስቀጥራችኋለሁ ቢላችሁ እንኳን የእናንተ ድርድር መሆን ያለበት ብዬ የማስበው ስራውን ሄጄ ከጀመርኩ በኋላ እከፍላለሁ ብላችሁ በዋስትና ወይም በዋስ እናንተ የምታስይዙት ለምሳሌ ብሎክ አካውንት ላይ ሊሆን ይችላል ኦር ሳምቲንግ አስይዛችሁ ልታስሞክሩ ትችላለች። በተረፈ ግን ለዚህ ያስፈልጋል የሚለውን ነገር ክፍያ ከጠየቃችሁ ኮምፕሊትሊ 100% የምነግራችሁ ማጭበርበር ነው። ስለዚህ ባጭበርባሪዎች እንዳትበሉ ነው። የኔ ትልቁም ሁሌም ትግሌ ባጭበርባሪዎች እንዳትበሉ ነው። ወደ ቪዲዮ እንሂድ። ከሉቲኒያ አንድ ሰው መጥቶ ወደ ኢትዮጵያ እንዴት ነው ማመልከት የሚችለው እንዴት ነው መስራት የሚችለው ብለው ብዙ ሰዎች በውስጥ ይጠይቁኛል፣ ያናገሩኛል፣ ጥያቄዎችም ይደርሳሉ። ሂደቱ ቀላል ነው በጣም። እንደ ጀርመን ለምሳሌ ቋንቋ ምናምን የተወሳሰበ ነገር የለውም። አዎ መሰረታዊ የሆነ ነገር ሉቲኒያ የራሳቸው ቋንቋ አላቸው፣ ግን በእንግሊዘኛም ስለሚሰራ እንግሊዘኛ ከቻላችሁ ለመግባቢያ ያህል እንግሊዘኛ ከቻላችሁ ስራውን በቀላሉ ታገኛላችሁ። በመጀመሪያ ደረጃ የስራ እድል መፈለግ ነው። ብዙ ጊዜ አሁን ምንድነው አጭበርባሪዎች ምን ሲሉ ሰማለሁኝ፣ ወርክ ፐርሚት አግኝተናል አሁን ጆብ ኦፈር ነው የምንፈልገው። አንድ ሰው በመጀመሪያ ደረጃ ላይ የጆብ ኦፈር ሳይኖር ወርክ ፐርሚት ሊያገኝ አይችልም። የሚቀድመው ጆብ ኦፈር ነው ወይም ስራውን መፈለግ ነው። አንድ ሰው ስራ አሰሪውን ማግኘት ነው። ያ ሰው ስራ አለኝ ብሎ ሳይገልጽ እንዴት ነው የስራ ፍቃድ የሚሰጠውና ብዙ አጭበርባሪዎች አሁን ወርክ ፐርሚት አሰጣለሁ ቀጥሎ ጆብ ኦፈር ነው ይሉኛል እያሉ ብዙ ሰው ይጠይቁኛል። እንዲህ ራሱ ከንግግራቸው ራሱ አጭበርባሪዎችን ማወቅ ትችላላችሁ። ስለዚህ የመጀመሪያው ነገር ጆብ መፈለግ ወይም ስራ መፈለግ ጆብ ኦፈሮችን ማግኘት ነው። ስለዚህ እነሱን እንዴት እናገኛለን ካላችሁ 4 ወሳኝ የሆኑ ዌብሳይቶችን እጠቁማችኋለሁ። ሊንኮቹም ዲስክሪፕሽን ላይ አስቀምጥላችኋለሁ። የመጀመሪያው cvbanks.et ነው። ይሄኛው cvbanks.et ለውጭ ሀገር ዜጎች ለውጭ ሀገር ዜጎች ስራ የሚወጣበት ዌብሳይት ነው። ስፔሻሊ ፎከስ አድርገው የሚሰሩት ለውጭ ሀገር ዜጎች ናቸው። ሁለተኛው cv.et ነው። ይሄም ለሀገር ውስጥም አለበት ለውጭም አለበት። ለውጭ ሀገር ለፎሬነሮች ሲሆን ፎር ፎሬነር ብለው ያወጣሉ።
ሶስተኛው ደግሞ cvonline.et ነው cvonline.et ይሄም ራሱ ለውጭ ሀገሮች ወይም ከውጭ ሀገር መተው ወደ ሉቲኒያ መተው ስራ እንዲሰሩ ስራ የሚወጣበት ነው የመጨረሻው ከየትም ሆናችሁ አክሰስ የምታደርጉት ሊንክድኢን የሚባለው ለተለያዩ ስራዎች እዚህ ዌብሳይት ላይ ባይዘይ በብዛት የሌበር ስራዎችም ጭምር ታገኛላችሁ የጉልበት ስራዎች የሚሰሩ ለምሳሌ ኮንስትራክሽን ላይ ሊሆን ይችላል ማኒፋክቸሪንግ ላይ ሊሆን ይችላል የተለያዩ ቦታዎች ላይ ስራዎችን ልታገኙ ትችላላችሁ በአሁኑ ዘርፍ በተለይ በሉቲኒያ ውስጥ ከፍተኛ የስራ እጥረት ያለባቸው ዘርፎች የከባድ መኪና የማሽነሪ የኮንስትራክሽን ባለሙያ የኢንፎርሜሽን ኤንድ ቴክኖሎጂ እና የኢንጂነሪንግ ባለሙያ በጣም በከፍተኛ ይፈልጋሉ ሉቲኒያ ውስጥ እነዚህ ዘርፎች በጣም የሚፈልጉ የስራ ዘርፎች ናቸው ገብታችሁ ጉግል ማድረግ ትችላላችሁ ማጣራት ትችላላችሁ ማለት ነው ቀጣይ የምታረጉት ስራዎችን አገኛችሁ ካሰሪያችሁ ጋራ እናንተ ተስማማችሁ ቀጣይ ስቴፕ አለው ከዛን የምታረጉት በሁለተኛው ስቴፕ ቀጣይ የሚሆነው እናንተ ሳትሆኑ አንድ ሉቲኒያ ውስጥ ለእናንተ ስራ የሰጣችሁ አካል ወይም ስራ እንዲሰጣችሁ ያደረገ አካል ለሉቲኒያ ኤምፕሎይመንት ሰርቪስ በኩል የስራ ፍቃድ ሂደታችሁን ይጀምራል የስራ ፍቃዳችሁን ሂደት ይጀምራል አሰሪው ስራውን መጀመሪያ ላይ ለሉቲኒያ ወይም ለአውሮፓ ህብረት ዜጎች ክፍት ያደርገዋል ተስማሚ ሰው ካልተገኘ የውጭ ሀገር ዜጎች መተው እንዲሰሩ መፈለጉንና በዛ ዘርፍ ሰራተኛ አለማግኘቱን ብዙ ጊዜ ባይዞ ይሄ ሂደት ስለሆነ ሂደቱን እንጂ እነሱ በብዛት በቃ እኔ ሰራተኛ አላገኘውኝም ከውጭ መተው እንዲሰራልኝ የሚል ነው ግን ጀስት ክራይቴሪያው ነው የምነግራችሁ እናንተን በሲቪያችሁ ባላችሁ ነገር ከወደዷችሁ ቀጥታ እነሱ በቃ ስራውን ዝም ብለው ለአንድ ሳምንት ምናምን ያወጡትና ከዛም በኋላ ይሄን ስራ ሰርቶ የሚሰራልኝ ሰው ስላጣኝ ከውጭ ከሌላ ሀገር ከሶስተኛ ሀገር መተው እንዲሰራልኝ ብለው ያቀርባሉ በዚህ ደግሞ ባይዘይ በጣም ብዙ ህንዶች ፓኪስታኖች ናይጄሪያዎች በጣም ይጠቀሙበታል ጋናዎች በጣም ይጠቀሙበታል ፐርሰናሊ ማቃቸውም ሰዎች ስላሉ ማለት ነው ፍቃዱን ሊያገኝ አሰሪው ለሰራተኛ የስራ ውል ወይም በጀርመንኛ አርባይት ፈርትራክስ ኦር ደግሞ በእንግሊዘኛ ኤምፕሎይመንት ኮንትራክት የሚባለውን የሚዲዬሽን ሌተር ይልክላቸዋል እናንተ ያቺ ኮድ አላት ከኮዷ ጋር አድርጎ ሚዲዬሽን ሌተር ያደርግላቸዋል ማለት ነው አድርጎ ከዛ የሚያገኛትን የሚዲዬሽን ሌተር አያይዞ አንድ ላይ ለእናንተ ይልክላቸዋል ማለት ነው አሁን እናንተ ከናንተ የሚጠበቀው ምንድነው የብሔራዊ ቪዛ ወይም ናሽናል ቪዛ ዲ ነው እናንተ የምታመለክቱት የስራ ውሉን ሰራተኛው ለእናንተ ስራ ውሉን ኮድ ያለችበት ሰራተኛው በኢትዮጵያ ወይም በአቅራቢያ በሚገኝ የቪዛ ማዕከል በመሄድ ወደ ኤምባሲ ያመለክታችሁ ቢያንስ ለ3 ወራት የሚያገለግል አሁን እዚህ ጋር የሚያስፈልጋችሁ ለ3 ወር ያህል ኤክስፓየርድ ያላደረገ ፓስፖርት ለሉቲኒያ የሚገኝ አሰሪ የላካችሁት የስራ ውል ወይም እሱ የላከው የሉቲኒያ ውስጥ የሚገኝ አሰሪያችሁ ወይም እናንተ ሊቀጥር የፈለገ የሽምግልና ልበል የሚዲዬሽን ሌተር የሚባላል ያው ወደ አማርኛ ሲተረጎም የሽምግልና ደብዳቤ ነው የሚባለው ኦር የቀጣሪው ደብዳቤ ማለት ነው የሚዲዬሽን ሌተራችሁን የተደራጀ የህይወት ታሪክ ወይም ሲቪ ባይዞ ሲቪ እንዴት መስራት ለሚያቀታችሁ እሱንም አንድ ዌብሳይት አስቀምጥላችኋለሁ በጣም ምርጥ ሲቪ ለአውሮፓ ስታንዳርድ የሚያስቀምጥ ነው የትምህርት የሥራ ልምዳችሁን በእንግሊዘኛ አስተርጉማችሁ ታረጋላችሁ ማለት ነው ከዛን እናንተ ምንድነው የምትገቡት የጉዞ ዋስትና ጉዞ እዛ ሀገር ሄዳችሁ ሰሩ ኢንሹራንስ አለ ትንሽ የብር ነው አሉ ኢንተርናሽናል ትራቨል ኢንሹራንስ የሚሰጡ ድርጅቶች ኢትዮጵያ ውስጥ አሉ ከነሱ ኢንሹራንስ ተዋላችሁ በአራተኛ ደረጃ ወይም በአምስተኛ ደረጃ የሚቀመጠው ከወንጀል ነፃ የሆናችሁበት የፖሊስ ክሊራንስ ሰርቲፊኬት ፌደራል ፖሊስ የሚሰጠው የክሊራንስ ሰርቲፊኬት በስድስተኛ ደረጃ የቪዛ ክፍያ ኤምባሲ ውስጥ የምትከፍሉት ማለት ነው ስለዚህ እነዚህ ነገር አሟልታችሁ ወደ ግብጽ ትሄዳላችሁ እነዚህ ነገሮች ታሟሉና ማለት ነው ከዛም በኋላ የሚሆነው ግዴታ ላይ ሆን ይችላል ለምሳሌ በፈረንሳይ ወይም በጀርመን ኤምባሲ በኩል በቪኤፍኤስ ግሎባል የሚባል የቪዛ ማዕከል አለ የሸንገን ሀገር ኤምባሲዎች ማለት ለምሳሌ ጀርመን ኤምባሲም ፈረንሳይ ኤምባሲም ሁለቱም አሉ
እንዲሁም ሪኮመንድ የማደርጋችሁ እኔ የሁለቱን ነው ቪኤፍኤስ የሚባል ወይም ግሎባል የቪዛ ማዕከል ቪዛ ሴንተር ግሎባል የቪዛ ሴንተር እንትን አላቸው እነዚህ የሸንገን ሀገራቶች አላቸው እና የቪዛ ማዕከል በኩል ፕሮሰሳችሁ መጀመር ትችላላችሁ ግብጽ መሄድ እንትን ላይ ልባችሁ ይችላል ከዛ ለሊቱዌኒያ መንግስት ቴምፖራሪ ሬሲደንት ፐርሚት ወይም ጊዜያዊ የመኖሪያ ፈቃድን ካመለከታችሁ በኋላ ጉዳያችሁ በኢሚግሬሽን ዲፓርትመንት ወይ ሚግራሲያ ነው እንደዛ ነው የሚሉት በእነሱ ቋንቋውን ኤግዛክትሊ ስለማላቅ ነው ከመጀመሪያ ቪዛውን ታገኛላችሁ ወደ ሊቱዌኒያ ትሄዳላችሁ ሊቱዌኒያ ከሄዳችሁ በኋላ ምንድነው የምታደርጉት ጊዜያዊ የመኖሪያ ፈቃዳችሁን ወደ ታመለክታላችሁ ሄዳችሁ የውጭ ዜጎች አስተዳደር አሁን ለምሳሌ እዚህ ጀርመን ሀገር ውስጥ አውስሌንደር በሆርደ የሚባል አለ የውጭ ዜጎች አስተዳደር የሚባል እዛ ሄዳችሁ ቪዛችሁን ወደ መኖሪያ ፈቃድ ተቀይራላችሁ ማለት ነው ልክ ሊቱዌኒያም የሸንገን ሀገር ከመሆኑ አንፃር ልክ እንደዚሁ ተመሳሳይ ነገር ነው ያላት ስለዚህ በእንደዚህ አይነት መንገድ ሊቱዌኒያ ውስጥ መታችሁ መስራት ትችላላችሁ የምትፈልጉትን አይነት ስራ ግብጽ መሄድ ፋይናል ላይ ግብጽ መሄድ ኦር ኬንያ መሄድ አይተበቅባችሁ በጀርመን ኤምባሲና በፈረንሳይ ኤምባሲ በኩል በቪኤፍኤስ አገልግሎት ማለት ነው በዛ በኩል ማድረግ ትችላላችሁ ፕሮሰሳችሁ ማድረግ ትችላላችሁ ዋናው ነገር ጠቃሚው ነገር ቅድም እንዳላችሁ ሲቪያችሁ ላይ እንደምታስገቡት ሆኖ እንግሊዘኛ መግባባት በጣም ሊቱዌኒያዎች በብዛት እንዳሁን ጀርመን ውስጥ እንግሊዘኛ ምንም ጥቅም የለውም በጣም የወረደ ነው ጥቅሙ በጣም ኢመንት ነው ሊቱዌኒያ ውስጥ ግን እንግሊዘኛ መቻል በጣም ስለሚጠቅም እንግሊዘኛችሁን ተጠንቀቁ በደንብ እንግሊዘኛችሁን የማዳበር ነገር አትዘንጉትም ሌላ ቲፕ የምነግራችሁ ነገር ቅድምም እንደመግቢያ የነገርኳችሁ ነገር ሊቱዌኒያ ውስጥ ብዙ የሥራ እንትኖች አሉና ብዙ ደግሞ በሊቱዌኒያ ስም ቅድም እኔ ካስቀመጥኳችሁ ተመሳሳይ ዌብሳይቶች ራሱ አሉ ቅድም እኔ ከማስቀምጥላችሁ ዲስክሪፕሽን ላይ ከማስቀምጥላችሁ ውስጥ በጣም መጠንቀቅ ያለባችሁ ፌክ ጆብ ኦፈሮች አሉ የውሸት የሥራ አቅርቦቶች አሉ ተመሳሳይ የሆነ የራሱ ነገር ስለዚህ እዚህ ጋር የማስቀምጥላችሁ የሊቱዌኒያን ትክክለኛ ስራ መሆኑን የምታረጋግጡበት ራሱ የሊቱዌኒያ ኢሚግሬሽን ቢሮ ያለው ዌብሳይት አለ ዲስክሪፕሽን ላይ ያስቀምጥላችኋለሁ እዛ ዌብሳይት ላይ ገብታችሁ ቼክ ማድረግ አለባችሁ ይሄ ነገር ትክክል ነው አይደለም የሚለው ማድረግ አለባችሁ ምክንያቱም በጣም ብዙ ስካመሮች አሉ በጣም ብዙ ሰው ወደ አውሮፓ መጥቶ መስራት መለወጥ ስለሚፈልግ ያንን ነገር ስካመሮቹ በፊሺንግ ሜተድ ያው ፊሽ ያደርጓቸዋል ያጠምዷቸዋል ማለት ነው ስለዚህ ይሄን ተጠንቀቁ አሁንም ደግሜ የምነግራችሁ እስካሁን ድረስ ቪዲዮውን ካያችሁ ከወደዳችሁ ይሄ ልጅ ለኛ ይጥራል ይለፋል ካላችሁ ሰብስክራይብ ማድረጋችሁን አትዘንጉ ሰብስክራይብ ካደረጋችሁ ደግሞ የቀጥለው ሌላ ሀገር ስራም ሲኖር የከበዳችሁ ነገር ካለ ደግሞ ቲክቶክ ስገባ ላይቭ ላይ መጣችሁ መጠየቅ ትችላላችሁ ሐሳባችሁን ማጋራት ትችላላችሁ ስለዚህ ማድረግ ያለባችሁ ነገር ምንድነው ከአጭበርባሪዎች ከደላሎች ራሳችሁን ቆጥቡ ደላሎችም የሚሄዱት ይሄንኑ መንገድ ነው ከተሳካ ይሳካል ብለው ስለዚህ ለደላላ ገንዘባችሁን አትበሉ በራሳችሁ መንገድ ሂዱ አንዳንድ የሚያቅታችሁ ነገር ካለ እኔ በግሌ ላግዛችሁ ፈቃደኛ ነኝ ለእናንተ ምንም አይነት ነገር እገዛ ለማድረግ ክፍት ነኝ እኔ ስለዚህ ቲክቶክ ላይ ስገባ ላይቭ መታችሁ መጠየቅ ትችላላችሁ አሁንም ሰብስክራይብ ላይክ ሼር ማድረጓን የደወል ምልክት መጫኗን አትርሱ የምትጠቀሙት እናንተ ናችሁ ስለዚህ ሌላ ሰው ይሄን ፕሮሰስ ለማድረግ ያሰበ ሰው ደግሞ በጣም የተጨነቀ ሰው ካለ ደግሞ ሼር አድርጉት መጥቶይ ምክንያቱም ሰብስክራይቡ ምናምን እኔ ቀጣይ ደግሞ ኦኬ ብዙ ተከታይ አለኝ ብዙ ሰው እየተጠቀምኩ ነው ስለዚህ ልስራ የሚለውን ነገር ስለሚያበረታታኝ ይሄንን ታሳቢ በማድረግ እናንተ አሁንም ቢሆን ሰብስክራይብ ሼር ላይክ ማድረጉንና የደወል ምልክቷን መንካታችሁን አትስኩ ከናንተ ምንም የሚወጣ ወጪ የለም ከናንተ የሚቀር ነገር የለም ጠቅ ብቻ ማድረግ ነው እዚች ጋር ያለችው አይደለችም ጠቅ ነካ እዚህ ጋር ያለችው ነካ ያቺኛውንም ነካ ማድረግ ነው ከናንተ የሚጠበቀው ሌላ ነገር የለም ጥያቄ ካላችሁ እኔ 24 ሰዓት እናንተን ከሰኞ እስከ አርብ ድረስ አልችልም አርብ ቅዳሜ እሁድ ግን እችላለሁኝ ምክንያቱም ክላስ አለኝ ሁለት ክላስ ነው የምማረው ስለዚህ ክላስ ስላለኝ ስለማልችል ነው ባይዘው ይሄን ነገር ሁሉ ምነግራችሁ ራሴ ነኝ ቪዛ ፕሮሰስ ያደረኩት ሰው አይደለም ሌላ ሰው አይደለም ራሴ እያንዳንዱን ሂደት ይነልኩበት ስለዚህ የምነግራችሁም የማማከራችሁም ወይም
ምክር የምሰጣችሁ ለህገ ወጦች እንዳትጋለጡ ነው ለደላሎች እንዳትጋለጡ በደላሎች እንዳትበሉ ነው እኔም ባለማወቅ ከዚህ ፊት ሰው አስበልቻለሁ ራሴም ተበልቻለሁ ስለዚህ ያንን መንገድ እኔ ወደ 5 ሀገር ቪዛ አመልክቼ አግኝቻለሁ እንዴት ነው ቪዛ ያገኘሁት እንዴት ነው ያመለከትኩት የራሴን ተሞክሮ ነው ማካፈላችሁ ስለዚህ ይሄንን ቤት ሰብስክራይብ ማድረጋችሁና ላይክ ማድረጋችሁ ለራሳችሁ ስለሚጠቅማችሁ በተለይ ወደ ውጭ ሀገር ለመሄድ ለመንቀሳቀስ ያሰባችሁ በተረፈ ደግሞ ጀርመን ምን ትመስላለች አውሮፓ ምን ይመስላል የሚለውን ከታሪክ ከተለያዩ ነገሮች ከኢትዮጵያ ጋር ካለው ነገር ጋር ያመሳጠርኩኝ ወደ እናንተ የማደርስበት ስለሆነ አሁንም ሰብስክራይብ እንዳትረሱ ደጋገምኳት አይደል አይዟችሁ አይሰልቻችሁ ሰብስክራይብ ማድረጋችሁን እንዳትረሱ አመሰግናለሁ መልካም ቀን ይሁንላችሁ